ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን እንደምን ቆይታችኋል? ለቱ መረጃዎች ይላችሁ ቀርብ ያለው ከዜናዎቹ ጋር ሆነኛ አብራችሁ ቆዩ። እድሜያ ወዳደረግነው መረጃ ስናልፈም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ የሆኑት ፓስተር ዶክተር ጌትነት ለማ የመካነ ኢየሱስ ቤተክርስቲያን ታላቅ ተጽዕኖን ያሳረፉ ውሳኔዎችን በማስተላለፍ የታወቀች አንጋፋ ቤተክርስቲያን ናት ሲሉ ተናገሩ። ምን ቀን 2018 ዓመተ ምህረት በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ 22ኛ የካውንስል ስብሰባ አካሂዷል። በስብሰባው ላይ የተገኙት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ፓስተር ዶክተር ጌትነት ለማ መልእክት ያስተላለፉ ሲሆን በመልእክታቸውም የመካነ ኢየሱስ ቤተክርስቲያን በረጅም አገልግሎት ዘመኗ በሀገርና በዓለም አቀፍ ደረጃ ትላልቅ ተጽዕኖን ያሳረፉ ውሳኔዎችን በማስተላለፍ የታወቀች አንጋፋ ቤተ እምነት ናት ሲሉ ተናግረዋል። ለዛሬው ሁለንተናዊ እድገት የቀድሞ መሪዎች ያበረከቱት አስተዋጽኦ ከፍተኛ ነበር ያሉት ጠቅላይ ጸሐፊው ዛሬም ቢሆን ከትውልድ ከሀገርና ከሁሉም በላይ እግዚአብሔር የተሰጣትን ታላቅ መለኮታዊ አደራ በታማኝነት መወጣት ይጠበቅበታልም ብለዋል። የዛሬዎቹ መሪዎች ትላንትን በማስታወስ ዛሬም በታማኝነት በማገልገልና ነገም መሰረት በሚጥል ራዕይ መመልከት ዋናውን ነገር ዋና አድርጎ መቀጠል አለባቸው በማለትም አክለዋል። የጌጃ ቃሊዮስ ቤተክርስቲያን 70ኛ ዓመት የምስረታ በዓልን ምክንያት በማድረግ ጋዜጣዊ መግለጫ ሰጠ። ቤተልሔም ደረጀ ተጨማሪ አላት። በዛሬው ቀን የ70ኛ ዓመት ክብረ በዓላችን አስመልክቶ ለምንሰጠው ጋዜጣዊ መግለጫ ከኛ ጋር ለመተባበር ወደዚህ የመጣችሁትን ሁላችሁንም እግዚአብሔር ይስጥልን ብለን ልናመሰግን እንወዳለን። የጌጃ ቃሊዮስ ቤተክርስቲያን ያከናወነችው መንፈሳዊና ማህበራዊ አገልግሎት የሚዘክር የ70ኛ ዓመት የምስረታ በዓል ዝግጅቷን አስመልክቶ ነሐሴ 13 ቀን 2018 ዓ.ም ጋዜጣዊ መግለጫ ሰጥታለች። በዓሉ በአንደኛ ሳሙኤል ምዕራፍ 7 ቁጥር 12 አቤኔዘር እስካሁን ድረስ እግዚአብሔር ረድቶናል በሚል መሪ ቃል የሚከበር ሲሆን በበዓሉ ላይ በርካታ የምስጋናና የጸሎት ፕሮግራሞች እንደሚካሄዱ ተገልጿል። እግዚአብሔር የተመሰገነ ይሁን። እግዚአብሔር በእነኚህ 70 ዓመታት ስለሰራው ስራ ክብሩ ለእርሱ ነው። ደግሞ በዚህ ምክንያት ጌጃ ቃሊዮስ ቤተክርስቲያን እንደ ቤተክርስቲያን ይህንን ክብረ በዓል በማስመልከት ያሰበቻቸው እየተተገበሩም ያሉ መርሃ ግብሮች የተለያዩ በርካታ መርሃ ግብሮች ተዘጋጅተዋል። ነሐሴ 24 እስከ ጳጉሜ 1 2018 ዓ.ም የአንድ ሳምንት የአምልኮና የምስጋና ኮንፈረንስም ይኖረናል። ከነሐሴ 24 እስከ ጳጉሜ 1 ድረስ ያሉትን የአንድ ሳምንት ቀናት የምሽት የምስጋና ልዩ ኮንፈረንስ ጊዜም ይኖረናል። ይሄም ልዩ በልዩ ሁኔታ እየተዘጋጀ ያለ የኮንፈረንስ ጊዜ ነው። አሁንም እንደ መደበኛው የአምልኮ እሁድ ሁሉ በዚህም ሳምንቱን በሚኖረን ኮንፈረንስም ላይ እንድትገኙ አሁንም ብርቱ ግብዣችን እናቀርባለን። ነሐሴ 23 ላይ ነሐሴ 23 2018 ዓ.ም በአድዋ ድል መታሰቢያ አዳራሽ የተለያዩ የወንጌል አማኞች እንደዚሁም የተለያዩ ተጋባዥ እንግዶች በተገኙበት ልዩ የምስጋና ፕሮግራም ይካሄዳል። ይህ ታላቅ ክብረ በዓል ከነሐሴ 3 ቀን ጀምሮ እስከ ጳጉሜ 1 ቀን 2018 ዓ.ም ድረስ በተለያዩ መንፈሳዊ ዝግጅቶች በድምቀት እንደሚከበር ተገልጿል። በ1948 ዓ.ም መሰረተ ሕይወት በሚል ስያሜ ጉዞዋን የጀመረችው ይህች ታሪካዊት ቤተክርስቲያን ባለፉት ዓመታት ወንጌል ለፍጥረት ሁሉ ለማድረስ ባደረገችው ጥረት በአዲስ አበባና አካባቢዋ በርካታ አዳዲስ አጥቢያዎችን በመትከል ረገድ ታላቅ ታሪክ መስራቷ ተጠቅሷል። ከመንፈሳዊ አገልግሎት ጎን ለጎን ማህበረሰቡን የሚጠቅሙ በርካታ ማህበራዊ ስራዎችን ስታከናውን የቆየች ሲሆን ከምስረታው ጋር ተያይዞ የተቋቋሙ የመጀመሪያው የመሰረተ ሕይወት ቤተክርስቲያን መሰረተ ትምህርት ቤት አሁንም ድረስ ለአካባቢው ማህበረሰብ በስነ ምግባር የታነጸ ዜጋ በማፍራት ረገድ ከፍተኛ ሚና እየተጫወተ ይገኛል ተብሏል። ይሄ ብቻም ሳይሆን እንደዚሁም ደግሞ በህፃናትና ቤተሰብ ተራድኦ አገልግሎት በዚያ አካባቢ ለምንገኝ ሰዎች ከፍተኛ የሆነ የትምህርት ዕድል በማግኘት የተለያዩ ድጋፎችን በማድረግ አያሌ ልጆችና ወጣቶች እንደዚሁም ደግሞ ቤተሰቦች የተለያየ ማህበራዊ አገልግሎት እንዲያገኙ አድርጋለች። ስለዚህ በእነዚህ ሁሉ እግዚአብሔር ረድቷት እግዚአብሔርን የአካባቢውን ማህበረሰብ እንደዚሁም አብያተ ክርስቲያናትን በማገልገል እዚህ ድረስ ደርሳለች። ስለዚህ ዛሬ እዚህ ላይ ሆነን እስካሁን ድረስ እግዚአብሔር ረድቶናል የሚለውን ሐሳብ ለመግለጽ ነው እንግዲህ ዛሬ በዚህ የጠራናችሁ።
የቤተክርስቲያኗ መሪዎች እንደተናገሩት ነሐሴ 23 ቀን በአድዋ ድል መታሰቢያ አዳራሽ ውስጥ ወንጌላውያን አማኞች በሙሉ የሚሳተፉበት ታላቅ የምስጋናና ራዕይ የማጋራት መርሃ ግብር ይካሄዳል ብለዋል። በተጨማሪም በጳጉሜ 1 ቀን 2018 ዓ.ም የዝማሬና የወንጌል ማወድ የእግር ጉዞ መርሃ ግብር ይከናወናል። ይህ ጉዞ ከቤተ ክርስቲያኗ ግቢ ተነስቶ በሞላ ማሩና በአብነት አደባባይ በበላይ ተክሉ ኬክ ቤት ተመልሶ ወደ ቤተ ክርስቲያኗ ቅጥር ግቢ በመምራት ወደፊት ለሚገነቡት ህንፃዎች የመሰረት ድንጋይ የማስቀመጥ ስነስርዓት የሚከናወን በመሆኑ ምዕመናን በሙሉ በቦታው እንዲገኙ ጥሪ አቅርበዋል። የ70ኛ ዓመት ክብረ በዓል ለምን አስፈለገ? ይህንን የ70ኛ ዓመት ክብረ በዓል ስናደርግ ወደ ኋላ ሄደን የምናየው የምናስበው ብዙ ነገር አለን። ቅድም ሲነገር ሰምተናል። እነዚያን 70 ዓመታት ብቻችን አልተጓዝንም። የመራን እግዚአብሔር ነው፣ ብቻውን የመራን። ስለዚህ ለእግዚአብሔር ለአምላካችን ታላቅ የምስጋና ድግስ ያስፈልገዋል። በምዕራብ ሐረርጌ የሚገኙ 2 ማረሚያ ቤቶች የስልጠናና ቁሳቁስ ድጋፍ ተደረገ። ተሻለ ታዬ ተጨማሪ አለው። በመሰረተ ክርስቶስ ቤተክርስቲያን የህግ ታራሚዎች አገልግሎት መመሪያ በኦሮሚያ ክልል ምዕራብ ሐረርጌ ገላምሶ ጭሮ ከተማ በሚገኙ 2 ማረሚያ ቤቶች ጉብኝት በማድረግ የአቅመ ግንባታ ስልጠና የቁሳቁስ ድጋፍ አድርጓል። በስፍራው ተገኝተው ንግግር ያደረጉት የኦሮሚያ ማረሚያ ቤቶች ኮሚሽን የመሰረተ ክርስቶስ ቤተክርስቲያን በኦሮሚያ ክልል ውስጥ ካሉ 38 ማረሚያ ቤቶች በ15ቱ አገልጋይ በመመደብ የሰጠች ያለችውን መንፈሳዊ ማህበራዊና የልማት ስራ እጅግ የሚደነቅ መሆኑን በንግግራቸው ገልጸው ቤተክርስቲያንን በምዕራብ ሐረርጌ ገላምሶ ማረሚያ ቤት ለህግ ታራሚዎች በቆይታቸው የሙያ ማሰልጠኛ እንዲሆን 2 የኤሌክትሪክ ልብስ ኢንጀር ማሽኖች ድጋፍ ሲደረግ በምዕራብ ሐረርጌ ዞን ጭሮ ማረሚያ ቤት ደግሞ ከኦሮሚያ ሶማሌና አፋር ክልሎች ለተውጣጡ 50 የማረሚያ ቤቶች ከፍተኛ አመራሮች፣ የቤተክርስቲያን መሪዎችና አገልጋዮች የመሪነትና የሰላም ግንባታ ስልጠና ተሰጥቷል። በተጨማሪም ለችግረኛ ታራሚዎች የወንድ የሴትና የልጆች አልባሳትና የሴቶች የንጽህና መጠበቂያ ድጋፍ ሲደረግ ለአማኝ ታራሚዎች የመጽሐፍ ቅዱስ ልዩ ልዩ መጽሐፍቶች፣ መጽሔቶችና ትራክቶች ተሰራጭ። በመጨረሻም በጭሮ ማረሚያ ቤት ለሚገኙ 40 የወንጌል አማኞች ደቀ መዝሙር የማድረግና የቤተክርስቲያን ተከላ እንቅስቃሴ ስልጠና ተሰጥቷል። መረጃው የመሰረተ ክርስቶስ ቤተክርስቲያን ነው። ከውጭ ወዳገኘነው መረጃ ስናልፍም በካናዳ ወታደራዊ ስነ ስርዓቶች ላይ የጸሎት ገደብ ክርክር አስነሳ። በካናዳ የጦር ኃይል በግዴታ መገኘት የሚኖርባቸው የፋይ ስነ ስርዓቶች ላይ ሃይማኖት አባቶችን የተወሰነ እምነት የሚወክሉ ጸሎት እንዳይቀርቡ የሚይዝ አዲስ መመሪያ ውዝግብን አስነስቷል። የተሻሻለው መመሪያ በሐምሌ 29 ቀን 2026 የወጣ ሲሆን በምረቃ ስነ ስርዓቶች ላይ፣ በወታደራዊ ሰልፎች ላይ፣ በመደበኛ አራት ግብዣዎችና በሪሜምበርስ ዴይ ያሉ ሁነቶች ላይ ጸሎት የተጠየቀውን ጦር ኃይሎች ፓይለቶች በምትኩ ለሁሉም የሚስማማ መንፈሳዊ አስተምሮ እንዲያቀርቡም ይደረጋል። መመሪያው በፋይ ስነ ስርዓት ላይ ጋድ ያለውን የተወሰነ ሃይማኖት ምልክት የሆነ ቃላትን፣ ምልክቶች ወይም የእምነት ልማዶች እንዳይጠቀሙም ያስጠነቅቃል። የመንፈሳዊ አስተምሮ በትዝታ፣ በተስፋ፣ በአንድነት፣ በእሴቶችና በሰው ልጅ ልምድ ላይ እንዲያተኩርም ይጠበቃል። የካናዳ መከላከያ ባለስልጣናት ዓላማው የእምነት ልዩነት ባለባቸው የጦር ኃይል አባላት መካከል ማካተትና ሃይማኖት ገለልተኝነትን ማረጋገጥ እንደሆነም ያብራራሉ። ነገር ግን የእምነት ድርጅቶቹ በተለይም የካቶሊክና ኢቫንጀሊካል ተወካዮች ይህ አቀራረብ የፓይለቶች የሃይማኖት ሚና እንዲዳከም የሚያደርግ ነው በማለትም ተናግረዋል። የኢቫንጀሊካል ፌሎሺፕ ኦፍ ካናዳ በተለይ ፓይለቶች በይፋዊ በንግግራቸው እንኳን ስለ እግዚአብሔር መጥቀስ እንዳይችሉ መደረጉም ተችሏል። ይሁን እንጂ ገደቡ በቀብር፣ በግል መንፈሳዊ ምክርና በመደበኛ አምልኮ ስነ ስርዓቶች ላይ አይተገበርም። ስለዚህም አጋጣሚዎቹም ፓይለቶቹ ጸሎትና የእምነት ስነ ስርዓታቸውን መፈጸም ይችላሉ ተብሏል። የተከበራችሁ ተመልካቾቻችን ለዛሬ ያዘጋጀንላችሁ መረጃ እስካሁን የተከታተላችሁትን ይመስል ነበር። መረጃውን ወደ እናንተ እያደረስኩኝ እኔ ሩት አብዱራ ከመለስ ስቱዲዮ ባለሙያዎች ጋር ቆይታን አደረኩኝ። መረጃውን ያዘጋጀንላችሁ ባልደረባዬ ቤተልሔም ደረጀና እኔ ሩት አብዱራ በጋራ በመሆን ነበር። ከቀሪ ኢቫንጀሊካል ሚዲያ ፕሮግራሞች ጋር መልካም ጊዜ